አፉ ሌላ ሰው ነው ይሄ ጥርስ በዚህ በኩል ያወጣል ራሱ ይቀየራል በቃ ሌላ ሰው ሆኖ ነው በቃ እንትን የሚለውና ይሁን 1000 ብር ይሁን ብቻ አላውቅም ደም የተቀባ ብር ነው ይላከልኝ እሱ እኔ የ3 ወር ጉዞኝ ነው ጥሎኝ ሄደው የዛን የብስብስ ገንዘብ አንጣው ሲለው እንደዚህ የውነት ነው ምነግር እየተጨማደደ ይወርዳል ብሩ ኬት እንደሆነ እኔ አላውቅም ልብስ ስለለበሰ እንጂ እውነቴን ነው ምነግር ሰይጣን በደቂቃ ሰው ነው በደቂቃ ሰይጣን ነው ጌታን ተቀበሉ አትበላቸዋል በቃ ትክክል ጭራሽ ቀለበት ገዝቶ እንግዲህ ጥያቄው ምንድነው ብሩ መክፈል ካልቻልክ ያው ሴትነትን ነው የሚጠይቀህ ሌላ ምንም አማራጭ የለም ከጣሉን ቀንደስ አርጎ በልቶ ብር ያረጋዋል ማት ብር ነው የሚያወጣው ራሱ ህይወት የምትባል ነገር ነች ብሎ ይሄንን ጨብጫለኝ ከዛ ሻልኩ ያንን ጨበጥ ከዛ በኋላ 7000 ብር ተከፍያለሽ አሁን ይሄ ስራ ስሩ ነገር አምጥቶ የሚያቀብለው አጋንንት ነው እኔ ባይኔ የማየው ነገር የለም ግን አሁን እዚህ ጋር እሱ የሆነ ነገር ይያለ አንተ ስራ አምጥቶ ቁጭ ያደርገውና ከዛ ወይ አንተን ተነስ ወይ ደግሞ የሆነ ነገሩን ገልጾ ያንን እጹን ሲያወጣ ነው የምታየው የሚገርም ነገር ሄጄ ጋፈጣዋለሁ እኔ ነኝ ንጉስ ያለውን እንኳን አልፈራም እገርላትን መስል መቅደድም አይቻለሁ የሆነ ቪዲዮ ላይ ያለ ነገር ስለሆነ ማውራት ይችላልውና ካንቺ ፊት እነዚህን ያረግ ነበር ላንተ የሚወረወረው መቅሰፍት ልጆቼን እንዲመታ አልፈልግም ሲጀምር ቅስናውንስ የሰጠው ማን ነው ቄስ ሆኖ እንደ 8 ሴት አገባ ዝምታው እስከመቼ ድረስ ነው የምለው ይነጋገራል በደም ከመንፈሱ ጋር ማለት ነው ከመንፈሱ ጋር እንዴ ይጣራዋል እንጂ ለሱ ያለሽ ቦታና ፍቅር እኔ ፈራዋለሁ ረጅም ጊዜ አልኖርኩም እንጂ ከሱ ጋር ነገርኩ እፈራዋለሁ በቃ በዛች አጋጣሚ ተገናኘን ይሄ ነገር ተፈጠረ ምን ያመጣሉ ይያሉ ነው አሁን እነበጋሻው በቀደም ከበሮን ይዘው ነበር አይደል ሚዲያው ላይ መድረክ ላይ ሲሽከረከሩ የነበሩት ማን ነው ይሄንን የሚጠይቅልን አዋጅ ወጥቷል እኔ ወይ ቤተ ክህነቱ አይደለም ማንንም አይደለም እኔ ራሴ ዋጋህን ሰጣለሁ ብየዋለሁ ሪከርድ አድርጌዋለሁ አትገላገልም ሆድሽ ውስጥ እስካለው ልጅ ነው ማፈነዳሹላ ብሎኛል አይደለም እኔ ለግሬት ጣቢ ከዚህ በኋላ ማንነቱን አይቻል ለግሬት ጣቢ ማልፈልገውም ገባ በድህነቴ ምክንያት ነው እዚህ ውስጥ የገባሁት ብዬ ነው የማስበው ብር ቢኖረኝ እኮ በብርህም ትወጣውና እንደዚህ አይነት ጣጣ ውስጥ ማትገባው እንደዚህ የሚሉትን ሰዎች መንግስትም ሆነ ቤተ ክህነቱ ዝም ማለት የለበትም እግዚአብሔር እነሱን ከእንደዚህ አይነት ነገር ያውጣቸው እሱን ግን እንደሰራው የዘራውን ይጨድ ሰላም ጤና ይስጥልን የተከበራችሁ የሐሌታ ቤተሰቦች እንደምን አላችሁ በእያላችሁበት ሰላም እንዲበዛላችሁ እንመኛለን ሚያዝያ 3 2017 ዓመተ ምህረት አቶ ሚስጥረ መዝገቡና አቶ ጽጌ ስጦታው በተለይ ደግሞ በቤተክርስቲያን ሥርዓተ እምነት በተለያየ ጊዜ የወንጀል ድርጊት ፈጽመዋል ተብለው ሥርዓተ አምልኮና እምነት እንዲሁም ንዋያተ ቅዱሳት ላይ የተለያየ የወንጀል ድርጊት ፈጽመዋል በሚል መታሰራቸውን የቤተክርስቲያኗ የሕግ ባለሙያዎች አብይ ኮሚቴ በወቅቱ ሚያዝያ 3 ማለት ነው ማስታወቁና ዜና ሆኖ መሰንበቱ የሚታወስ ነው ሳምንት ሳይቆይ ግን ከእስር መፈታታቸውን እናስታውሳለን ዛሬ ስለ አቶ ሚስጥረ መዝገቡ ለማውራት ወይ ደግሞ ስለ እስር ሁኔታው ለማውራት ሳይሆን የአቶ ሚስጥረ መዝገቡ ባለቤት ነኝ ያለች አንዲት ግለሰብ ስቱዲዮ ድረስ መታለች ሐሳብ አለኝ ብላለች ሐሳቧን እናስተናግዳለን አብራችሁን ቆይታ እንታደርጉ በአክብሮት እንጋብዛለን እንግዳችን እንደምን አለሽ እግዚአብሔር ይመስገን እንኳን ደህና መጣሽ እንኳን ደህና ቆያችሁ እንተዋወቅ በለጡ ባላለው በለጡ ሙሉ ስም ወይዘሮ በለጡ ወጋለ መልካም እንግዲህ የአቶ ሚስጥረ መዝገቡ ባለቤት ነኝ የልጆቹ እናት ነኝ የልጆቹ እናት እንግዲህ ስለ መታሰሩ ያወራው ነበርና ዜና ሆኖ ስለሰነበተ እንደው ምናልባት አስተዋውሶ መግባቱ ተገቢ ነው ብዬ ነው ምናልባት ምንድነው ይዘሽ የመጣሽው ሐሳብ ንግር ጣለሽ ብዬ ተነስቼ ሌሎች ጥያቄዎችን ባስቀጥል ሚሻል ይመስለኛል እውነት ነው ማለት ታስረዋል የሚል ነገር አይተናል ግን ደግሞ ወዲያውኑ ተፈተዋል አንዳንድ ሚዲያዎችንም እኔ አይቻለው እንዴት ተፈቱ የሚባል ጥያቄ ሲጠየቅ ከባድ ጥያቄ ነው ብሏል ዞሮ ያው የዋስ መብቱ ተጠብቆለት ቢሆንም እንኳን በምን አይነት መልኩ ተፈታ እንዴት ተፈታ የሰራው ወንጀል ያው ሰው ነፍስ ባጠፋም ከባድ ነው እንደ ሰራው ወንጀል ቅጣቱን ማግኘት አለበት ምክንያቱም አንድ ሰው የማይገባበት ውስጥ ከገባ የማይነካውን ከነካ ለምን ነካ ተብሎ ሊጠየቅ ይገባልና እንግዲህ ተይዟል ተብሎ ሰማን ተለቀቀ ተብሎ ሰማን ምክንያቱ ለምን እንዴት ነው የተለቀቀው ይሄ ለህዝብ ተደራሽ መሆን ነበረበት እና በአግባቡ ተገልጾ ለህዝብ ተደራሽ አልሆነም ሁለተኛ ነገር ደግሞ የሰውያውን ከስተቱ አልታረመም እኔ የልጆች አባት ነው ግን ደግሞ ከስተቱ መታረም ስላለበት አሁን የሚናገራቸው ነገሮች የሚላቸው ነገሮች ሚዲያ ላይ አንዳንዴ ይወጣ
ይናገራልና ይሄንን ነገር መንግስትም ሆነ ቤተ ክህነቷም እንዴት ነው የምታየው እንዴት ነውስ መቀለጃ ሲኮን ዝም ተብሎ የሚታየው ለምን ቅጣቱን ቢያገኝ ሌላውም ተከትሎ እሱን ተከትሎ የሚያጠፋው ስነ ስርዓት ይዛል ብዬ ነው እኔ የማስበውና ትክክል አይደለም ስለዚህ ይሄን ሐሳብ ነው ማንሳት የፈለግሽው በመፈታቱ ደስተኛ አይደለሽም አዎ በመፈታቱ ቅጣቱን ሳያገኝ ስለተፈታ እኔ ደስተኛ አይደለሁም ለበቀል አይደለም መጀመሪያውን ግን አቶ ሚስጥረ መዝገቡ የልጆች አባት ነው አዎ የልጆች አባት ነው ስንት ልጆች አሏችሁ ሁለት መንታ ልጆች አሉት ከኔ መንታ ናቸው ዛሬ እንደውም ልደታቸው ነው ዛሬ 16ኛ ዓመታቸውን ጨርሰው 17ኛ ዓመታቸውን ይዛሉ መልካም የአቶ ሚስጥረ መዝገቡ ባለቤት ነኝ ስትይ ከዚህ በፊት ይመስለኛል ያየው መሰለኝ ተፋትታችሁ ምናምን ነገር ያየው መሰለኝ ነው አሁን አብራችሁ ነው ያላችሁት ስላልገባኝ ነው ግልጽ እናርገው እሱም ቢሄ ነው እንዴት መሰለኝ እናሱ አብረን አይደለንም እኔ እናሱ ማለት እሱ እኔ የ3 ወር ጉዞኜ ነው ጥሎኝ ሄደው እና እኔ ግን እንደዛም ሆኖ እሱ ጎጃም ሚስት አለው እኔም ማውቀው ታሪክ የለም መጣው ብሎኝ የሚገርምህ ነገር ማለት ነው እኔ እግዚአብሔር አምላክ ይወቅ እኔ መድኃኒዓለም አባቴ ክብር ለሱ ይሁንና እሱ ነው እየጠበቀ እዚህ ያደረሰኝ ማለት ይችላልው መጣል በገስቶ በጋቁመው የሆነ አንድ እስክንድር የሚባልም አለ የሽታ ደግሞ ነፍሱን ይማር ሞቷል አጎቱ ነው ሻለቃ የሽታ ይባላል መብራት ኃይል ካምፕ ውስጥ ነበር እሱ የሚኖረው ይሄ ሽታ የሚባለው ማለትና በገስተው አቁመው መጣለን ብለው ነው መጣለው ብሎ ነው የሄደው ወጣ አልተመለሰም የ3 ወር ጉዞኝ ማለት ነው በጠብቅ የለም ከዛ ደወልኩ ስደውል ሴት አነሳችሁ ማለት ነው ሴት አነሳችሁ ማንሽ አንቺ እኔ ባለቤቱ ነኝ ምንድነው የምትዩ ማንሽ አንቺ ምናምን ስለኝ ዘጋውት ስልኩን ማለት ነው ከዛ እሷን ይዞ ከጎጃም ይዞ መጥቶ እዚህ አዲስ አበባ ውስጥ ይኖራል እና እኔ በጣም ተቸገርኩ የጋብቻ ቀለበት አርጎልኛል እና ሌላ ምንም ነገር የሚላሰው ነው የሚቀመሰው ነው ምንም የተወለኝ ነገር የለም በቃ ከዛ ያው ሆዴ እየገፋ ሲመጣ የ7 ወር እርጉዞኜ ቼክ አፕ ሲደረግ መንታ ናቸው ከሚገርም ነገር አልትራሳውንድ ስነሳ ጀርባና ጀርባቸው ተጣብቋል ጭንቅላታቸው ተጣብቋል ሲባል ወይ ብላን ነበር መጠይቃት በቃ መቤቴ ምንድነው ማደርገው መንታሊ ስትሽ ምንድነው ማደርገው እንዴት ነው ማደርገው ብዬ መቤቴን ማጸናት ነበርና አትገላገልም እስከነ ልጆች እስከነ ሆድሽ ውስጥ እስካለው ልጅ ነው ማፈነዳሹላ ብሎኛል ገባ አልሆነለትም እግዚአብሔር ይመስገን እኔም ደግሞ እሷን በጣም ማጸናት ነበር ያው ሲወለዱ ልጆቹ እንደዚህ ተደራርበው ነው የተቀመጡት እንጂ ኖርማሎች ናቸው ልጆቹ እግዚአብሔር የተመሰገነ ይሁንና እሱም ልክ ከወለድኩኝ በኋላ ልክ በአንድ ነው የገባው ስገባ ደወልኩለት ስልክም አልነበረኝም በጎረቤት ስልክ ደውዬ እንደዚህ ብዬ ስለው በቃ ስልኩን ቶሎ ነው የዘጋው ደንግጦ ይመስለኛል ከዛ ወንድምሽን ላኪው ምናምን አለኝ ላኩት ወንድሜን አጎቱ ቤት ማለት ነው ይሁን 1000 ብሩን ብቻ ላቀም ደም የተቀባ ብር ነው ይላከልኝ እና እኔ ደግሞ የጻድቃኔን ጸበል እንደዚህ ያስቀምጬ ነው የጠበቅኩት ያው ሰውየውን ተንኮሉንም ስለማቅ ያንን ብር በጸበሉን ተናልኩኝና ለጊዜው ከሰል ምናምን ተገዛበት ያን ይላከልኝም ብር በዛ ሁኔታ ያው ምንም ሳይመቸኝ እግዚአብሔር ይመስገን ግን መቤቴ ምስጋና ይድረሳት አራስነቱን ወጣው ማለት ነው ከዛም እንደዛም ይሆነ በቃ አሁንም መቤቴ መጠየቄ መቤቴ መማጸኔ አላቆምኩም ገባ እኔ መቤቴ እሺ እነዚህ ልጆች ምን ላብላቸው ምን ላጠጣቸው ይሄ ሰውዬ ከኔ ተሰውሯል ካንቺ ግን አይሰወርም እባክሽ ማምላክ ግለጭልኝ ይላታል እውነቴን ነው ምነግር የሚሰሩ ተሰብስበው የሚሰሩትን ሁሉ ታሳየኛለች እና በዛ መልክ ተከራይቶ የሚኖረው እዚህ መብራት ኃይል ጎፋ ማለት ነው ነፃነት ጮራ ትምህርት ቤት የሚባል አለ እንደዚህ ዞር ብሎ ተከራይቶ አንድ ግቢ ሙሉ ተከራይቶ ይኖራልና በዛ መሰረት የህቴ ልጅ ነይ ተነሽ ያዥ እሷም አሁን መናፍቅ ሆናለችና ተነሽ ነይ እንሂድ ምን ሆንሽ እንደዚህ አይነት ነገር በልሜ ያቻለው አገኘዋል አሁን ህልማምንሽ አው ህልማምኝ እኔ ህልሜ አይሳሳትም ስለዚህ እኔ እንሂድ አልኳት ተያይዘን እሷ ትንሹን ያዘች እኔ ደግሞ ወፈር የሚለውን ልጅ ያስኩና ተያይዘን ሄድን ስንሄድ እውነትም አገኘሁት እዛ ተሰብስበው እንዳየሁት ተሰብስበው አገኘኋቸው ከዛ በቃ አበደ አንድ ሙሉ ግቢ ነው መጀመሪያ ላይ የቄራ ልጆች ታቃቸዋልና በዚህ አጋጣሚ በጣም ላመሰግናቸው ነው የምወደውና አንዱን በጣም ወፍራም ነው ጠራውትና ይወል እዚህ ቤት ያለው ሰውዬ እንደዚህ አልኩኝ ነው ከዛ ተሰውሮብኝ እዚህ አዲስ አበባ የኖረ ጎጃም ነኝ ይያለኝ ነው ምናምን ነገር አልኩት ማለት እንደዚህ ማይመጣ ፓጃሮ ማይመጣ ሀብታ ማይመጣ ጫት እንዴት ብዬ ልንገርሻል
ማይገባ ቤት ውስጥ የለም እንደዛ ነው ከዛ በፉጨት ነው የጠራቸው ጓደኞቹን በፉጨት ጠረዙ ሁሉም ተቀመጡ ከዛ እንደውም ልጆቹን ጥለሽለት እጅ ነው ያለኝ ልጅ እኔ ደግሞ እንዴት ብዬ ጥያቸው ልጆቹንና ከዛ አንኳኳበር ሰራተኛ ወጣች ከዛ ሚስጥርን ፈልጌ ነበር አልኩት የሚገርምህ ነገር ከነዚህ ልጆች በኋላ እኔ በምን አይነት መልኩ እንደሆነ አላቅም ሚስቱ እርጉዝ ናት እንግዲህ እዚህ አግብቷት ይሁን ከጎጃም አምጥቷት ይሁን መዳንኤልም ነው የሚያውቀው ሙሉ በቃ ድርስ እርጉዝ ነች ከዛ 5 ሳንቲም አታገኝም ማለች ሞኛቱኝ እኔ ከሱ ምንም ነገር አልፈልግም ያንቺን ቤት ልንድ አይደለም መጣሁት እኔ ሰማሽ እሱ ስለኔ አይሆንም በቃ አይደለም እኔ ለግሬት ጣቢ ከዚህ በኋላ ማንነቱን አይቻለ ለግሬት ጣቢ ማልፈልገውም ግን እዛ ቤትሽ ውስጥ ያለው ነገር አንዱ የልጆችሽ አንዱ ደግሞ የኔ ልጆች መሆኑን አትርሽ ወንድምና ወንድም ናቸው እህትና እህት ናቸው ስለዚህ እነሱን ማግባባት አንድ ላይ ማሳደግ እንጂ በእንደዚህ አይነት መንገድ ልዩነት አትፍጠሪኝ ያንቺን ንብረት ወይም ደግሞ ያንቺን ትዳር ለበጠብጣል መጣው ምን ይሰውየው በፍጹም አልፈልገው አልኳት በዛ ምክንያት ጥላኝ ሄደች ነው ያለው እሱ ማለት ነው ጥላኝ ሄደች አለ ከዛ ፍርድ ቤት ከሰስኩኝና የልጆቹ ቀለብ እንዲቆረጥ ማለት ነው ፍርድ ቤት ከሰስኩና ወረቀት ከፖሊስ ጋር ሄጄ ሰጣው ሱቅ ነገርም ከፍቷል በሩ ላይ የሚገርም ነገር በሌሊት በጥፍ ጨረቃ ያንን ኮንትራክት ያዘውን ቤት ሙሉ ግቢ ነው የተከራየው ወዴት እንደገባ ወዴት እንደተሰወረ ጠፋ ይሄን ያህል ነው እኔ አሁን ወደዛ እንደዛ ራሱ የጣፎ ምናምን የሚባለው አካባቢ የገባው ራሱ እኔን ሽሽት ነው እኔ ምን እንዳለው መካፈለው ስለሚመስለው አይለኛ ናት ብሎ ስለሚያስብ ምንጥቀው ይመስለዋል እኔ ግን የሱ ምንም ነገር አልፈልግም ለዛውም በግፍ ለዛውም በእንደዚህ በሰይጣን የመጣ ገንዘብ ሳላቅ ለገባውበትም እግዚአብሔር ይቅር ይበለኝ እውነቴን ነው የምነግርና ይሄንን ያህል ነው እየተሳደደ የሚኖረው መጨረሻ ላይም ስለመቤቴ ስለ ድንግል ማርያም ኔሮስ እሷን እንዳባረሯት ሁሉ እኔንም አሳደርሽኝና አባክሽ ሲልኝ ስላንቺ ስም ምክንያቱም ሁሉ ነገር ያረጋችልኝ ያለችው እሷ ስለሆነች ነው ስላንቺ ስም እኔም ትቻለው ከዚህ በኋላ እነዚህ ልጆች ያንቺ ናቸው አንቺ አሳድጊያቸው ብዬ እና በዛ ምክንያት ማሳደዱን እርግፍ አድርጌ ታውኩት ማለት ነው ገባ 16 አመት ሙሉ እነዚህ ልጆች ስለመቤቴ ሲልሽ በቃ ስለመቤቴ ሲለኝ አቋረጥኩት በቃ ግን ቅዱሳንን መቤታችንን ሌሎችንም ሲሳደብ የሚገርም ነገር ቪዲዮ ተመልክቻለሁ እንዴት መጣለት ያን ማለቱ ራሱ እኔ አላውቅም እኔ እሱ በዛ ሰዓት እኮ መናፍቅ አልሆነ መናፍቅ የሆነው አሁን ከጊዜ በኋላ ነው እንጂ በዛ ሰዓት ያችን ስዕል እንኳን ራሱ ገዝቶ የሰጠኝ እሱ ነው ይሄ ይልሽ ማንንም ፈረንጅ ያጨማለቀው ስዕል አድኖ አይደለም ትክክለኛው ማርያም ይችናት ብሎ ነው መርካቶ አካባቢ ላይ ነው ገዝቶ የሰጠኛችን እሱንም በ10 ብር ነው የገዛት የወረቀቷ ስዕል ነበርችና እውነትም እንደሰው ነው የምታወራይ ማለት ትችላል አለቻውንም መቤቴኔ እና እግዚአብሔር ይመስገን በዚህ አማካኝነት ሷፊት ቆሜ ያፈርኩበት አንድም ነገር የለም እግዚአብሔር ይመስገን ብራብም በጠማም ልጆች የሚፈልጉትን ነገር ባላደርግላቸውም ግን እኔ እግዚአብሔር አሳድጎልኛል መቤቴ አሳድጋልኛለች ልጆቹም የሷ ናቸው የኔ አይደሉምና ይሄ ሰው ግን አንድ ቀን እስኪ ልጆቼ ወዴት ናቸው እስኪ አገኛቸው እኔ ምንም ስካንተ እውነት በሰው ሁሉ አስጠይቀዋለሁ አንድ ፓስተር ነኝ የምትል በሷ ማስጠይቀዋለሁ አግንታ አውርተዋለች እኔ ሸልማታለሁ መኪና ነው ያለው እኔ አንተ መኪና ይቅርብኝ ምንድነው ማዘሉ ቀርቶብኝ በቅጡ ማጠለጠለኝ የሚል ነገር አለና ስለዚህ እኔ አንተን ምንም አይነት ስሙን ያልፈልግም ግን ልጆቹን ቀረባቸው ላይምሯቸው እንኳን ቢያንስ አባት አለን ብለው እንዲያስቡ ቀረባቸው ከዛ በኋላ ሰውኮ ስላለው አይደል ምንም ስሙኒ የለኝም ነው የሚለው ስሙኒ እኔ ስለ ስሙኒው አይደለም እኔም እኮ ስሙኒ የለኝም ግን ልጆችን ያሳደኩ ነው በበረከት አይደል እንዴ አሳደኩ እኮ እሱ ጥሏቸው ሄደ እኔ ያሳደኳቸው ስንት አመታቸው ሆነ ማለት ነው አሁን 16 አመታቸው ነው እግዚአብሔር የተመሰገነ ይሁን እና የሆነ ጊዜ ደርሰውልሻል ማለት ነው አዎ ደርሰዋል እግዚአብሔር ስራም ያግዛሉ ማለት ነው አዎ ይማራሉ አዎ ቆይ ወደ ኋላ ልመልስሽና ምን ያክል አመት በትዳር ብትቆዩ ነው እና ደግሞ እንዴትስ ተገናኛችሁ ይሁን የተገናኘነው እንዴት መሰለ የተገናኘነው የሆነ አንድ መከራከረው ቤት አለ በጣም በቃ ሰውየው እኛ እንደነገርኩ እና ቀራኒዮ ነው ተወልጄ ያደግኩት እናትና አባቴ በልጅነታችን ነው የሞቱት ያው እናቴ አባቴ በልጅነቴ በጣም በልጅነት ነው የሞተው ከዛ እናቴ ደግሞ ያው በችግር ነው እኛን ያሳደገችን ጉቶ እየፈለጠች ነው እናታችን እኛን ያሳደገችንና በዛ መሃል የሆነ ሰውዬ ያው እኛ ዘመድ የለንም እኛው የተወለድ ነው ብቻ እንጂ ሌላ ሰው የለምና በዛ መሃል በቃ ለልጆች ወንድም ትሆናለ ወገን ትሆናለ ብላ እዛ ግቢ በማታለል አስፈርሞ የገባ ሰው አለ በቃ ወገን ትሆናለ አለችው
ከዛ እሱ ደግሞ በውሸት አታሎ 700 ብር ሰጥቷት እሱ የተናገረችው ነው እኔ የምነግርህ ልጅም ቦን የሰማሁትን ማለት ነው 700 ብር ሰጥቷት 7000 ብር ብሎ አስፈረማት ማለት ነው ከዛ ያ አንድ ጎረቤት አለች ፋጤ የምትባል ይንታንብና የት ነው የሰጡት ይሄንን ሰጥቶታል ከሰጥቶት የት ነው ያደረጉት ጠይቁትልና ያንን ስትጠይቀው አይ እንደዚህ ፍርድ ቤት ስለማይቀበለኝ ነው ምንም የሰጠውት ነገር የለም አልከዶት መዳንያለም ይካደኝ ይላታል ማለትና ልክን ይላቅም አዳም ስደርስ ያ ሰውዬ ስለ እንደሰማሁም እንትን ብሎ ይሁን ማቀው ነገር የለም በፍርድ ቤት በጣም ይከሰኛል በጣም በቃ እንዴት ብዬ ልንገር መኖር እስከማልችልበት ደረጃ ድረስ ማለት ነውና ከዛ በዛ ማካኝነት ቀን ስራ ሰራለሁኝ ቀን ስራ እየሰራው ወደ ፍርድ ቤት ስል ንጉሴ ይባላል ኢየሱስ ገዳም አካባቢ ነው ምንድነው በለጡ ምክንያትሽ ምንድነው ሲለኝ እንደዚህ ስለው የሆነ ሰውዬ አለ እስክንድር የሚባል እኔ ቤት ተከራይ እና እሱ ጋር የሚመጣ አንድ ሰው አለ ከጎጃም ከሱ ጋር ላገናኝሽ እንደምና ይሆናል ብለህ ነው አይሆንም ባክምና ምንስለው እስቲ ቆይ ለማንኛውም አለና ጠራኝ ቤቱ ሄድኩኝ ያ ሰውዬ እሱ ጋር ተከራይ ነው ይሄ እስክንድር የዚህ የኔ ልጆች አባት አበልጅ ነው ግን እሱ ጋር እየመጣ ጥንቁልናውን ይሰራል ይሄ ሰውዬ ከጎጃም የመጣ ማለት ነው ከዛ እሻልኩኝ ሰው አለ እንዳገቢ ተባልኩ ሄጄ ማለት ነው እሻልኩኝ ቆምኩ ደጅ ቁጭ አልኩኝ ከዛ ሰዎቹን ካስተናገደ በኋላ ግቢ ያለኝ እኔ ገባው ስገባ የሆነችችን የምታከል እንጨት ህይወት የምትባል ነገር ነች ብሎ ይሄንን ጨብጫለኝ ከዛ እሻልኩ ያንን ጨበጥ ከዛ በኋላ 7000 ብር ትከፍያለሽ አለኝ እንኳን 7000 ብር ነው 1 ብር የለኝም እንኳን 7000 ብር ማለት ነው ስሙን ራሱ አላቀም እውነቴን ነው የምነግርና ከዛ በጣም ደነገጥኩ እስኪ ለቤተሰብ እናገራለሁ ይሄን ሰውዬ እንዲረዳኝ ነው አሁን በፍርድ ቤት በኩል እንዲያልቅልኝ ይሄ ሰውዬ እንዲወጣ ነው ከዛ ግቢ ገባ ያለፈውን ታሪክ ብትናገር ምንም እንትን የሚል ነገር ስለሌለው ነው አሁን ማወራክ ማለት ነውና በዛ ምክንያት ነው ከሱ ሰውዬ ጋር የተገናኘሁት ከዛ በቃ ይደወልልሻል አሁን ቤት ሂጂ ስትፈልጊ በመኪና ውስጥ ነው ከተሽ ምናምን በስላሴዎች ስም አንተስ መኪና ውስጥ አተከተኝም እኔን የሚጠብቀኝ እግዚአብሔር ነው አንተ ሰይጣን ብዬ ወጣውና ሄድኩ ወደ ቤቴ ደወሉ ራሳቸው ስልክ ተለዋውጠን ነበር ደወሉ ቤት መጣ ከዛ ቤት መጣ ቡና ተፈላ ምን አለ አየው ቦታውንም አስወጣዋለሁ አለ ታስወጣዋለሁ እሺ ዋለ አደረ ጭራሽ ቀለበት ገዝቶ እንግዲህ ጥያቄው ምንድነው ብሩ መክፈል ካልቻልክ ያው ሴትነትን ነው የሚጠይቀህ ሌላ ምንም አማራጭ የለም ከዛ እኔ ምን ልሰላለብኝ ብቻ እኛም ደሃዎች ስለሆንን ገባ በድህነቴ ምክንያት ነው እዚህ ውስጥ የገባሁት ብዬ ነው እኔ ማስበው ብር ቢኖረኝ እኮ በብርህም ትወጣውና እንደዚህ አይነት ጣጣ ውስጥ ማተገባው ከዛ እኔ እኮ አለኝ አሁን አንቺ በመናምንሻለሁ የሰውዬ ቢወጣ አንቺ በመናምንሻለሁ ስለዚህ ልጅ መውለድ አለብን አለኝ ቀጥታ እንደዚህ ነው ያለኝ አልፈለኩም ከሱ ልጅ መውለድ አልፈለኩም ህልሙም አልነበረኝም ከዛ ታብሌት እየወሰድኩ ነው ታብሌቱን አስቆመኝ ቤቱ ተበጠበጠ ዘመዶቹ ምናምን ተናሉ ከዛ እሺ ብዬ ታብሌቱን አቆምኩት ተረገዘ የሚሰራውን ስራ ያያየው ገባ እንዲወለዱ አልፈልግም በስርዓት ተጋብታችኋል በዚህ ሰዓት በቃ ያው ፊርማ ምናምን ነው የኔ ቤተሰቦች አውቀውታል አማክሬ አስዋውቀሻል ማለት ነው አዎ ዝም ብዬ አልገባውም ከዛ በቃ ጸበል መጠመቅ ጀመርኩ ጸበል ስትጠመቅ አንቺ በቃ የኔን ዘር ስላልፈለግሽ ነው እንደዚህ የምታደርጊው ምናምን ነገር አለኝ እውነት ነው ሰይጣን ነው እኔ አሁን ብዙ ሰው ሰይጣን ጸበል እንትን ጽንስን አያስወርድም ብሎ ኮሜንት ይሰጡኛሉ ዛ ሚዲያ ላይ ጽንስ ለማስወረድ ነው እንዴ ጸበል የምትጠመቂው የጠጣሁት እኔ እንዴት መሰለ እኔ ያንን ጸበል የጠጣሁት እውነት ይሄ ሰውዬ መንፈስ ነው ልብስ ስለለበሰ እንጂ እውነቴን ነው የምነግር ሰይጣን በደቂቃ ሰው ነው በደቂቃ ሰይጣን ነው ገባ ስለዚህ ይሄ ሰውዬ ሰይጣን ከሆነ እኔ ውስጤ ሰይጣን እንዳይፈጠር የማይሆን ከሆነ አንተ በጥብጣ አውጣልኝ በቃ መድኃኒዓለም ምክንያቱም እኔ በልጅነቴም እስካሁንም ድረስ እኔ ሐኪምም አልወድም ኪኒንም አልወድም እውነቴን ነው የምነግር እግዚአብሔር የተመሰገነ ይሁን ክብር ለሱ ሰው እንደ እምነቱ ይሆንለታል ገባ ከዛ እንደዛ ያልኩ እየተጠመቅኩኝ እየጠጣሁኝ ግን አጠበው እግዚአብሔር አጠበው ልጆቼ በሰላም ተወለዱ እውነት ነው ተወልደው እኔ የሐኪም አያውቁም ልጆቼ ጎረቤት ታሟል እስኪ ሂጂ አክም ቤት ይዘሽ ሂጂ መድኃኒዓለም ገብቻ አፈር ስለዚህ ጸበል ጽንስ ማስወረድ አይደለም ጽንሱን ከሰውየው ጋር በቃ አየሽበት ማለት ነው አዎ እንጂ ይሄንን ነው እንደዚህ ለሐሳብም የለም ያኛው መንፈስ ሊሆን ይችላል ምናምን ከሚለው ካልሆነ ከሚለው ነው እንጂ ያስወርዳል አይደለም ይሄንን የኢትዮጵያ ህዝብ ወንድሞቼ እህቶቼም ያው እንደዛ ግልጽ አርጌ ባለመናገር ይቅርታ ያድርጉልኝና ጸበሉ ያስወርዳል ሳይሆን እንዲወርድ የፈለኩበት ምክንያት በቃ እሱ ሰውየው መንፈስ ስለሆነ ውስጤ አብሮ መንፈስ እንዳይፈጠር ለዛ ነው እንዲያጥብልኝ በቃ ካልሆነ እግዚአብሔር የሱ ፍቃድ ካልሆነ ከውስጤ እንዲወጣ ነው
ግን የሱ ፍቃድ ስለሆኑ እኔ እንድማርበት ስለፈለገ እግዚአብሔር ደግሞ እነዚህን ፍሬዎች ሰጠኝ እና እግዚአብሔር የተመሰገነ ይሁን ይሄን ያህል ጊዜ ድረስ ልጆቹ ከሱ የሚያውቁት ነገር የለም ደውሉ ብዬ ስልክ ሰጠውን ይኮር ቦታ ስለሆንኩ ነው እንደዚህ ስለሆንኩ ነው እናታችሁ እንደዚህ የምታረገው ከኔ ጋር ልታጣላችሁ ነው ምናምን ይላቸዋል ከዛ ፈላልጌ ባካል አገናኘዋቸው ባካል በዚህ ጦር ኃይሎች አካባቢ ባካል አገናኛቸው ነው ይሄው እንግዲህ አባታችሁ ማለት ይሄ ነው ከዚህ በኋላ አንተ ብር ምናምን አቆ አይደለም አንተነትን ብቻ ፍቅርን ስጣቸው እውነቴን ነው ፍላጎቴም ይሄ ነበር እሱ በምን አይነት መልኩ እንደሚረዳኝ አላቀም ያው የሰይጣን ነገር ከባድ ነው ብር ፈልጋ ንብረት ፈልጋ ምናምን የሚለው ነገር ነው እሱ የሚያስበው እኔ ግን እንደዛ አይደለም ማስበው ምክንያቱም ሴት ልጅ ቢወልድ ሰውዬ በጋብቻ ይገናኛሉ እነዚህ ልጆች ሰው የሚሄድበት የሚውልበት አይታወቅም ይሄንን ነው እኔ የማስበው እሱ ደግሞ የሚያስበው ገንዘቡን ነው እና አገናኘዋቸው መጨረሻ ይሄ አንደኛው ያብስራ የሚባለው ልጅ ለምንድነው ተታኔ ሄድከው ብሎ አለው ለምንድነው ተታኔ ሄድከው ብሎ ሲለው ጊዜ እናታችሁ ናት ባጋጣሚ በቃ ልክ እኔ ሴትኛ ዳሪ ሆኜ ምናምን ነገር እንደዛ እንደተፈጠሩ አርጎ ነው ለሱ የነገረውና በዛ ምክንያት ነገሩ ሁሉ ተበጠበጠ ከዚህ በኋላ አይናቸው ነው ማታይምሽ አያችሁ ያባታችሁን ታሪክ አይደል እሺ ምን እንደምትፈልጉት ከዚህ በኋላ አይኑ ማይታ ፈልግም አሉ በቃ ልጆቼን ይዤ እኔም ሄድኩኝ ማለት ነው ይሄ ነው በቃ ያለው ነገር እኔና እሱ ጋር ምን ይመስል ነበር በትዳር ውስጥ ሆናችሁ የፍቅር ህይወታችሁ በአጠቃላይ የባልና የሚስት ሁኔታ ምን ይመስል ነበር እሱን አስተውሽ ለትንሽ ላጭር ጊዜም ቢሆን ጥሩ ነው ግን አመል የለውም ጭራሽ ምንም አመል የለውም ቀናት አለው አንተ ማናገር አልችልም እኔ እንኳን አንተን ሴቷ ስትመጣ ራሱ ይቀናል ምን እንደሚያስብ እኔ አላቅም ይቀናል እኔ ደግሞ እንደዚህ አይነት ፍላጎት ወይም እንደዚህ አይነት ሐሳብ የለኝም በጥንቆላው ዙሪያ ደግሞ የሚገርምህ ነገር የሆነ ነገር ይያለ አሁን ይሄ ስራ ስሩን ነገር አምጥቶ የሚያቀብለው አጋንንት ነው እኔ ባይኔ የማየው ነገር የለም ግን አሁን እዚህ ጋር እሱ የሆነ ነገር ይያለ አንተ ስራ አምጥቶ ቁጭ ያደርገውና ከዛ ወይ አንተን ተነስ ወይ ደግሞ የሆነ ነገሩን ገልጾ ያንን እጹን ሲያወጣ ነው የምታየው ይነጋገራል በደንብ ከመንፈሱ ጋር ማለት ነው ከመንፈሱ ጋር እንዴ ይጠራዋል እንጂ ይኸውልህ አሁን ይሄ ምናልባት አላየው ይሆናል ጎርጊስ እንደዚህ ሰው ጋር ሄጄ እንደዚህ ብሎ ጠራው እና እኔ ራሴ በቃ በጣም ነው የገረመኝ መጀመሪያ ጎርጊስ መጣ ከዛ በኋላ ማርያም መጣች ከዛ በኋላ እንደዚህ ሆነች አለ ገባ ግን ያንን ነገር የሚጠራው እሱ ሰው ጋር ሄዶ ሳይሆን ራሱ ነው እኮ ያንን እየጠራው የነበረው የሚጠራው እኔ ጋር ሆኖ አሁን ያንን እሱ እዛ ላይ ያለው እኔ ስለማልችለው ነው እሱ እዛ ጋር ያለ የነበረው ነገር እሱ ራሱ ነው የሚጠራው እንጂ ሰው ጋር ሄዶ አይደለም ይጠራዋል ከዛ በኋላ አጋንንቱ ይመጣል ይቀይረዋል አፉ ሌላ ሰው ነው ይሄ ጥርስ በዚህ በኩል ያወጣል ራሱ ይቀየራል በቃ ሌላ ሰው ሆኖ ነው በቃ እንትን የሚለውና ብር ካፉ እንደውድ ያወጣል አንዴ 300 ሺህ ብር አወጣ እና ይሄ ሽታ ሻለቃ ሽታ ላልኩ ሰውዬ ለሱ ባንክ ቤት አስገባ ብሎ ሰጠው እውነት ለመናገር ለሚሰራው ነገር እንዴት እኔ ለምን ባፉ ነው የሚያወጣው ግን አዲስ የሆነ ነገር ብሎ ባፉ ብር ወጣ ያየሹ ማለት ነው ሌላ ተውና ማለት ነው የሆነ ጊዜ ያየሁት ነገር ምንድነው የዛን የብስብስ ገንዘብ አንጣው ሲለው እንደዚህ የእውነት ነው ምነግር እየተጨማደደ ይወርዳል ብሩ ኬት እንደሆነ እኔ አላቅም በስመ ስላሴ እውነቴን ነው ምነግር መቤቴ በቃ ይወርዳል ብሩ እንደዚህ ተጨማዶ ማለት ነው አሁን የሆነ ቦርሳ ውስጥ የኪስ ውስጥ ምናምን ታስቀምጠው ነገር አለ አይደል እንደዚህ እየተጨማደደ ብሩ ይወርዳል የዛን የብስብስ ገንዘብ አንጣው ይያለ ማለት ነው ይሄ ማለት እንግዲህ ስልምና ነው ገባ እኔ አሁን የምናገረው ነገር ማለት ነው ፕሮቴስታንቶች እሱ ጌታን ተቀብሏል ያለፈ ህይወቱ ነው ይላል አይደል አላለፈም እስኪ እውነቴን ነው ምነግር እሱ በትክክል ንስሐ ገብቶ እውነት ወንጌላዊ ነው እውነት አለ አይደል እግዚአብሔር ነብይነትን ሰጥቶታል እያሉ የሚያወሩ ወይም ኮሜንት የሚሰጡ አሉ አይደል እኔ እውነት በጣም ማፍርባቸው እነሱ ሰው አይደሉም ከሰው አይደለም የተፈጠሩት እነሱ እግዚአብሔር ምን አይነት እንደሆነ አያውቁ ለምሳሌ መጀመሪያ የሚጀምረው ከቤት እኮ ነው አይደል እንዴ ከወለዳቸው ልጆች እግዚአብሔር ከሰጣው ፍሬዎች ለምሳሌ የሆነ ቪዲዮ ላይ እንደዚሁ 8 ሴቶች ነው ያገባውት 8 ልጆች አሉኝ ሲል ነበር እሺ እንዴት አይነት ሰው ነው ይሄ መንፈሳዊ ቄስ ነኝ አላል ሲጀምር ቅስናውንስ የሰጠው ማን ነው ቄስ ሆኖ እንዴ 8 ሴት አገባ እንዴ ይሄንን እኮ ዞር ብሎ ማየት ይገባል እኔስ ነገ ማን ነኝ ብሎ መገመትም ያስፈልጋል ዝም ብሎ እሱ ስላለ እንደዚህ አይነት ሰው ነው እንዲህ አለ አሁን እዚህ ጋር እየደገፉት ያሉት ቤተክርስቲያንን ስላጥላላ ነው እስኪ እነሱን ሲሰብካቸው አላየውም እኔ እግዚአብሔር ያድናል ወደ ንስሐ ግቡ የእግዚአብሔር መንገድ ይሄ ነው ብሎ ሲያስተምር አይደለም እያየው ያለው ተኔ ስድብ ነው ለህዝቡ እያስተማረ ያለው አትከባበሩ ጸባጫሪ ነገር ነው እያየው ያለው ተኔ እንጂ
እውነት ትክክል ስለ እምነቱ እውነት ስለ ፕሮቴስታንትን እየመከረ እስኪ ወደ ራሱ ሲስብ አላየውም እኔ ፕሮቴስታንት እየደገፈው ያለው እዚህ ጋር ቤተክርስቲያን ስላጥላላ ቤተክርስቲያን እንደዚህ ናት ቤተክርስቲያን በእንደዚህ ነው ቅስናም የለውም ሰውየው ደብተራ ነው የባህል መድኃኒት እንዲሰራ መሪጌታ ተብሏል ተምሮ ግን ጥበብ የሚሰጠው ለጥሩ ነገር ነው እሱ ግን ጥበቡን ለመጥፎ ነገር ነው የተጠቀመበት ከዛ ወጥቻለሁ አልወጣም ያው እዛው ውስጥ ሆኖ ውሃውን ወደ ደም ቀይራለሁ ያለ ነበር አይደል እንዴ ያቅፎት የኖረው ተቋም እውነቴን ነው የሚገርም ነው በቃ ትግስቱ ራሱ የሚገርም ነው እንዲህ ያለ ራሱ እኮ መክረናል አይደል ግን ከዛ ስተስላል ተመለሰ ከዚህ በኋላ ደግሞ አልፈልገውም ብሎ አግዶታል ማንንም ሊመልሰኝ አይችልም እንግዲህ ህግ የለም ይያለ ነው ግን ሁሉም ሰው በህግ ጥላ ሰው አሁን አንቺ እንደምቲ ካንቺ ጋር ሆኖ አንድ ቤት ውስጥ ሆናችሁ ቅድም ብር ማምጣት የሚለው ነገር አለ ሌላ ከሱጭ ሌላ የጥንቁልና ሲስተም አይተሻል ጥንቁልና ይሰራል አንቺ ቁጭ ብለሽ ነው ይሄ ሁሉ የሚያደርገው ፈልጎ አንቺ እንድትወል ፈልጎ ነው ወይስ ምንድነው እኔ ብቻ አይደለም ብዙ ሰው ይያለ ብዙ ሰው ይያለ ለቀጣሉን ቀንደስ አርጎ በልቶ ብር ያረጋዋል ማአት ብር ነው የሚያወጣው ራሱ ሊያስተነኩሉ የመጡ ሰዎች ናቸው ሌሎቹ በራሱ በኩል የራሱ ዘመዶች በራሱ በኩል የመጡ እንደዚህ እንዲደረግላቸው ከመሰሉ ነገሮች ሲሆኑ አትፈሪም እንዴት አብረሹ ቀጥልሽ እንዴት አብረሹ ነው እኔ አልፈራም በህይወት ልንገራውን እኔ እንደዚህ አሁን የጠንቋይ ምናምን የተባለ ነገር ምንም ነገር አልፈራም እኔ ማምነው እውነቴን ነው አሁን ለሰው እኔ እምነት እንደሌለኝ በቃ ዝም ብሎ የሆነ እንትን ብዬ ምኖር ምናምን ነው የሚመስለው የሚገርም ነገር ሄጄ ጋፈጣለሁ እኔ ነኝ ንጉስ ያለውን እንኳን አልፈራም ማን ነው እሱ ፍጡር እንጂ ፈጣሪ አይደለም ስለዚህ ለሱ ያለሽ ቦታና ፍቅር ሳይቀንስ ለሱ ያለሽ ቦታና ፍቅር እኔ ፈራዋለሁ ረጅም ጊዜ አልኖርኩም እንጂ ከሱ ጋር ነገርኩኮ እፈራዋለሁ በቃ በዛች አጋጣሚ ተገናኘን ይሄ ነገር ተፈጠረ እሱም ብዙ አልቆየም መጣለው ብሎ ሄደ ያው እነዚህ ልጆች እንግዲህ እንዳልኩ ብቻዬን ወለድኩ ይሄው ብቻዬን አሳደግኩ አለቀ ይሄ ነው ያለው ነገር ግን በጥንቆላው ህይወት የማይሰራው ነገር የለም አስማተኛ ነው በቃ አስማተኛ ነው ራሱም እኮ ተናግሯል ለባብ አልተውም ነው አሁን የኔ ጥያቄ ገባ አልተውም ያንን ነገር አልተውም ቢተውኮ ወንጌላዊ ነኝ ካለኮ የታለ ታደ ከስተቱ የተመለሰው ከስተቱ ሲመለስ በልጆቹ ላይ የሰራውን ግፍ እኮ ይቅርበሉኝ ብሎ የልጆቹን አቅመው ወጣት አለበት ትውልዱ ላይ መስራት ነበረበት የታለ የሰራው እስኪ ምንድነው ያደረገው እየሸሸ ሀብቱን ያካበተ ነው ያለው ሀብቱን ያካብት ችግር የለውም ባንድም በሌላም በሁሉም በምንም አይነት መንገድ ይሁን ሀብቱን ያካብት ግን ስብከት ወይም ወንጌላዊ መሆን ይለያያል አይደል እንዴ እዚህ ጋር ደግሞ እኔ ንጹህ ነኝ ትክክለኛ ነኝ ማለትና መሆንና አለመሆን ይለያያል እሱ አይደለም በቃ ስለዚህ ይሄንን ፕሮቴስታንቶች በጣም ማጥናት አለባቸው ስለተዋዶ ቤተክርስቲያን ደግሞ እዚህ ጋር ጽላቱ ጣውት ነው ምናምን ለሚለው ነገር ደግሞ እኛ እምነታችን እንደዛ አይነት ቪዲዮዎችን ሳይ ነበር ይሄ ታዋታትን መስደብ ታዋቱን መስደብ ገርላትን መስደብ መቅደድም አይቻለሁ የሆነ ቪዲዮ ላይ ያለ ነገር ስለሆነ ማውራት ይችላልውና ካንቺ ፊት እነዚህን ያረግ ነበር ምን ትይዋለሽ እንደዛ አደርግም እኔ ማውቀው ቤተክርስቲያን ሲሄድ ሲሳለም ነው ማውቀው ሲጠመቅ ክርስትናው ላይ እንዳለ ነው እኔ ማውቀው ይሄ መጣው አሁን ነው ተቶሽ ከሄደ በኋላ ተቶኝ ከሄደ በኋላ ነው እኔ እንደውም ስደውልለት ጌታን ተቀበይ እኔ ጌታን ተቀበያለሁ ሲል አንተ ሌባን ያልኩት እውነቴን ነው አሉ በዙሪያ መስክሮች እንደዚህ ሰው ፊት ነው እኔ ማውራውና አንተ ሌባ ሰውን ለማጭበርበር ነው እንጂ እውነቱ የቱ ጋር እንዳለ አንተ ምን የምናቃለን ምክንያቱም አው ብሏል እንግዲህ ጴንጤ ሆኖ ጭፈራ ቤት ነበረኝ ይያለ ነበር እንደዚሁ ሲጠየቅ አይቻለሁ ጭፈራ ቤት ነበረኝ የመጨረሻዋ ሚስቴ ለገንዘብ ስትል ነው የቀረበችኝ አንድ ሴት ልጅ ወልጅ ያለው ከሷ አለ እንዴት ማለት ገንዘብ ጭፈራ ቤት ነበረኝ ምን ነበረኝ ይያለ ሲተነትን ነበር እኔ መስማትም አልፈልግም እና ሰውየው የጥቅም እንጂ የእውነት ሰው አይደለም ፕሮቴስታንቶችም እንዲገባቸው የሚፈልገው ስለተናገረ ወይም ስለነቀፈ ሊደግፉት አይገባም ምን እየሰራህ ነው ምን እያረክ ነው እስኪ ለልጆች አሁን ምን አደረክላቸው የወለድካቸው መጀመሪያ የወለድከውን ከቤት ነው መስራት ያለ የወለድካቸው ልጆች እያስተማርካቸው ነው ወይ ምን ላይ ደረሱ አሁን ፕሮቴስታንት ኮንክ በኋላ ወደዚህ ከተመለስክ በኋላ እስኪ የገነባቸው ግንቦች የታሉ ብሎ መጠየቅ ይገባዋል ዝም ብሎ ፕሮቴስታንት ነኝ ወይም ደግሞ ወንጌላዊ ነኝ ብሎ እዚህ ጋር ወጥቶ ቤተክርስቲያን ስለነቀፈ እርግጥም እኮ የሆነ ጊዜ ከአገልግሎት ታግዶ ነበር አይደለ
አሁንም እንደታገደ ያለ ይመስለኛል እንደታገደ ነው ያለው ግን ያ ማለት ልክ ያልሆነ አካሄድ እየሄደ ነው ማለት ነው እዛም በኩል እንደዛ ከታገደ እንደዛ አይነት ነገሮች አሉ ማለት ነው አይደል እኔ አሁን አንድ ቪዲዮ ላይ ራሱ እኔ ስሙንም ባላቀው ተከታይ ያለው መርጌታ ሚስጥሩ ተከታይ ያለው ቢታሰርም ምንም ቢልም ተከታይ ያለው ተከታይን እኮ ይዞ ወደ ጨለማ እየገባ ነው እኔ እውነቴን ነው ያ እንደዛው ብለ የደገፈው ጠበቃው ምንም ይሁን ግን እንደዛው ብለ የደገፈው አካል ላይ እኔ አፍራለሁ እስኪ ምን አደረክ ብሎ ይጠይቀው እስኪ የታሉ ልጆች ሰብስበ ትውልዱ ላይ የሰራውን ስራ ሳየኝ ይበለው ጴንጤ ከሆነ በኋላ የሰራው እስኪ ምንድነው ያደረከው ንሳ ከገባ በኋላ የገነባቸው ግንቦች ያስተካከልካቸው መንገዶች እስኪ የተውካቸው ነገሮች እስኪ ያሳይ ወደ ጌታ ስትመለስ ብዙ ነገር አለ አይደል ብዙ ነገር አለ ስለዚህ ወደ እግዚአብሔር ስትመለስ ዓለምን ትተ ነው እሱ ግን ዓለምን አልተወም ለዓለም ነው አሁንም ቢሆን እንትን ይሄ የውሸት የሐሰት ስብከት እየሰበከ ያለው እንጂ እውነቱን አይደለም ያዘው እውነተኛ ፓስተር ማለት እውነት እግዚአብሔር አሁንም ልቦናውን አይቀይርበት ፓስተር ቻሬ ነው በቃ እግዚአብሔር ቤተሰቡን መድኃኒዓለም ክርስቶስ ማምላክ ወላዲት አምላክ አቆላምጦ እንደሚጠራት ሁሉ ቤቱን ተባርክ መብራት ታርግለት በቃ ትክክለኛ ማንንም ሳይነቅ እውነትን የሚናገር ፓስተር ቻሬ የራሱን ትምህርት ነው የሚያስተምረው የራሱን ትምህርት ነው ሌሎችም ሊኖሩ ይችላሉ አናቀም ማህተም ያሰሩትን እኮ ጌታን ተቀበሉ አትበላቸዋል በቃ ትክክል እነሱ የማን ናቸው እናንተ ከማን ይወጣችሁት አለ ትክክለኛ አባባል ነው በቃ ገባ ትክክለኛ ይሄ ግን ነጋጠባ ጥምጣሙን ከታምጥቶ ማን ነው ማረጉን የሰጠው እውነት እኔ በዚህ አጋጣሚ ዶክተር አብይ እኔ እውነት ከሴት ነው የተወለደው ለዛውም ከደሃ እናት እኔም ደሃ ልጆች ነው ይዤ ማሳደገው እውነቴን ነው የምነግረው ስለዚህ ይሄን ሰው ሊጠይቅልኝ ይገባል ከኔ አልፎኩ ቤተክርስቲያንን ከኔ አልፎኩ አገርን ያበላሸ ነው እውነተኛውንና ሐሰተኛውን መለየት ይገባል ስለዚህ ዶክተር አብይ እንኳን በዚህ ጉዳይ ላይ እንዲረዳኝ እኔ እንደው ባክብሮት በእግዚአብሔር ስም እንደው በእናቱ ስም ጠይቀዋለሁ እውነቴን ነው እንደነዚህ አይነት ሰው ሊለያቸው ይገባል አምልኮዬን እምነቴን እየተሳደበ ነው የወንጀል ድርጊት ፈጽሟል ብላ ቤተክርስቲያን ጉዳዩን ይዘዋለች አይደል ከስሼ ታስሯል ብላ ነበር ግን ተፈትቷል አይደል ስለዚህ አሁን እንግዲህ እየተሰደበች ያለችው የወንጀል ድርጊት ፈጽሞብኛል ያለችው ቤተክርስቲያን ምናልባት ማስቀጠል ካለባት መጠየቅ ካለባት የሚሆን የሚመስለኝ እንደዛ ነው አይደል አንቺም ያንን አግዛለሁ ነው እያልሻለሽ እና ምናልባት አንድ ጥያቄ እዚህ ላይ ልጨምር ብዙ ቪዲዮዎቹ ላይ ቤተክርስቲያንን ሲሳደብ ቅዱሳንን ሲሳደብ ገድላቱን ሲሳደብ ሲቀድ ስላየው ያንን ማውራት ስለሚችል ነው እንደዛ ምልሽና አያለውና ምናልባት አብራችሁ በነበራችሁበት ጊዜ አውርቶሽ ከሆነ ቤተክርስቲያን ምን ብትበድለው ምን ብታረገው ነው እንደዚህ አምሮ በዚህ ደረጃ ምናልባት ያን በማረጉ ቤተክርስቲያን የሚጎልባት ነገር አይኖርም ይሄ ግልጽ ነው እንደው ግን በዚህ ደረጃ ቤተክርስቲያን ሌላ አጀንዳ የሌለው እስኪመስል ድረስ ቤተክርስቲያን አጀንዳ አድርጎ የሚውለው የተለየ ምክንያት አለው መታቂው የነገረሽ አብራችሁ በነበራችሁበት ሰዓት እኔ የተለየ ምክንያት አለው ብዬ ማስበው የሆነ ጊዜ ወደዚህ ወደ 3 ቁጥር አካባቢ የሆነ ዘመድ አለኝ ነበር አጎቴውን ምንን አላቅም ብቻ የሆነ ዘመድ አለኝ ነበርና ያ ሰው ቤተክነት አካባቢ ይሰራል ከዛሱ እንዲቀጠር ይፈልጋል እና አልተሳካለትም በግሉ ሲሄድ ደግሞ ብር ጠየቁኝ አለ ያ ስላልተሳካለት እግዚአብሔር ደግሞ ስላልፈቀደ እቤቱ እንዲገባ ይሄ እግዚአብሔር እኮ ቀድሞ የምታረገውን ነገር ያውቃል አይደል የምትናገረውን ነገር ያውቃል አይደል በቃ ማስፈልገው ሰው ስለሆነ ቤቱ እንዲገባ ቤተ መቅደሱን እንዲያቆሽሽበት ስላልፈለገ በውጭ አረገው ስለዚህ ያ ነገር ስላልተሳካለት ይመስለኛል አሁን ቤተክርስቲያንን እንደዚህ የሚያቆሽሻት እንደዛ ነው እኔ ብዬ ማስበው እንጂ ላንቺ ቤተክርስቲያን እንደዚህ በድላኛለች እንደዚህ ሆኛል ብሎሽ አያውቅም ማለት ነው በተመሳሳይ ቤተክርስቲያን በየቀኑ የሚሳደው ሰዎች አሉ አጀንዳ አድርገው የሚውሉ ማለት አሁን እኔ በግሌ ምናምን አለው መሰለሽ ሃይማኖቱን አንድ ሰው ከቀየረ ለሄደበት ዓላማ መሆን አለበት ብዬ አስባለሁ አክብሮ ትቶት ሄደውንም አክብሮ ከዛም ወደዚህ ሲመጣ ከዚህም ወደዛ ሲሄድ በቃ ያኛውን የነበረበትን አክብሮ የራሱን አሰምሮ ጠብቆ መጓዝ ይችላል አጀንዳ አድርጎ ስድብ ግን ለየትኛውም በየትኛውም እምነት ውስጥ ያለ ሰው ምንድነው የሃይማኖታዊ መገለጫ የእምነት መገለጫ ሊሆን አይችልም ብያምናለሁኝና እንደዚህ ግን የሚሳደው በጣም ብዙ ሰዎች አሉ በህግ የሚያስጠይቅ ለዛው ከዛው ደግሞ በህግ የመጠየቁ ክፍተት ደግሞ በጣም አለ ብያስባለሁና ለዛም ይመስለኛል አንዱ ተነሱ ይሳደባል ከዛ ሌላኛው ይሳደባል መደማመጥ የለም በጣም ችግሩ እየገዘፈ ይሄዳልና እንደዚህ አይነት ነገሮችን አስተውላለሁ አንቺስ ትዝብትሽ እዚህ ላይ ምንድነው እኔ ትዝብቴ ምን አለ መሰለ አንደኛ ጊዜውና ወቅቱን እንትን ያለ ሆኖ
ይሄ የእግዚአብሔር ቃል የመጨረሻው ነው ስለዚህ እግዚአብሔር ደግሞ ስንዴውን ከንክርዳድ መለየት ስላለበት ገባ በውስጡም ያሉትን በውጭም ያሉትን እግዚአብሔር እየለየ ነው አሁን ያለው ስንዴውን ከንክርዳድ ገባ የራሱ የሆኑትን ስንዴ ናቸው ያው ደግሞ እንደዚህ ደግሞ ውስጡ ሆነው እንትን የሚሉት ከውስጡ ነበር እሱን ያገለገልን እንዲሆነን የሚሉትን ቅዱሳንን አገር በደም በአጥንታቸውን ከስከሰው ደማቸውን አፍሰው አገርን ያቆሙትን የሚሳደቡ ጣዖት ናቸው ይያሉ የሚያቆሽሹ እነዚህ መለየት ስላለበት ይመስለኛል የሚለየው ከቤቱ እየጠረገ እንደሚያወጣ ነው የምቆጥረውና ስለዚህ በትክክሉ ደሞ ትክክለኛ ነገር ነው ብለን ስናስብ እንደዚህ የሚሉትን ሰዎች መንግስትም ሆነ ቤተ ክህነቱ ዝም ማለት የለበትም በቃ የቤተ ክርስቲያኗን ንብረት ወይም ደግሞ የቤተ ክርስቲያኗን መብት ሲነጥቁ እውነቴን ነው የምነግር ስለ እምነት እኮ እስከ መጨረሻው እስከ ሞት ጥግ ድረስ ብትሄድ ምንም አይደለም በቃ ምን የሚያስደስትም ነገር የለም ብትሞት ሰማዕትነት ነው የምታገኘው ግን አሁን ደግሞ ዝምታው እስከ መቼ ድረስ ነው የምለው ምን ያመጣሉ አሁን በአልባሳቱ ላይ በመጽሐፉ ላይ የወጣዋጅ ነበር አይደል ምን ያመጣሉ ይያሉ ነው አሁን እነበጋሻው በቀደም ከበሮን ይዘው ነበር አይደል ሚዲያው ላይ መድረክ ላይ ሲሽከረከሩ የነበሩት ማን ነው ይሄንን የሚጠይቅልን አዋጅ ወጥቷል እነሱስ እንግዲህ በአዋጁ መሰረት ይጠየቃሉ የቤተ ክርስቲያኗንም ንብረት ሊመልሱ ይገባል ሳይሆኑ ሆነን ማለት ከባድ ነው አይደሉም አሁን እኔ ይሄ የልጆች አባት የምልበት ተስቢ በጣም ያምሻል ማለት ያመኛል እኔ እውነቴን ነው የምነግር አሁን የዛኔ ተክለ ሃይማኖትን ስል ሲቀድሱ እኔ ገብርኤል ምስክሬ ነው እንቅልፍ አልተኛው በቃ ማጋ ልደውል የት ልደውል ብዬ በቃ ስልክ ስፈልግ የእንትናን የሉል ሰገደና አገኘውና ደወልኩ በቃ ነጋ ብዬ ኧረ ተኝ ይለኛል ባለቤቴ ኧረ ተኝ እኔ ማልተኛም ይሄን ሰውዬ በቃ እኔም ራሴ አሁን ሚዲያ ላይ መውጣት አለብኝ የት ነው ብዬ ራሴ ጠይቄ እዚህ የመጣሁትና ያማል በጣም ለምን ይሄ ሰው እኮ አሁንም ቢሆን የምናገረው ነገር ቢኖር ይሄ ሰው ስብከት አይደለም እየሰበከ ያለው እንዴ አገርን ያበጣበጠ ነው አገርን ያጋጨ ነው ለምንድነው የማይነካውን የሚነካው ቤተ ክህነትን ብቻ ወይም ቤተ ክርስቲያንን ብቻ እኮ አይደለም አንተም ትነሳለን የምንነሳለው ሌላውም ይነሳል በዛ ሰዓት ምንድነው የሚፈጠረው እውከት ይፈጠራል አገር ትበጠበጣለች እንዴ ለምን የተገነባው ይናዳል በእንደነዚህ አይነት ሰዎች በእንደዚህ በቆሸሹ ሰዎች ስለዚህ ይሄን መንግስትም ሊያስከብራቸው ክብራቸውን እንዲጠብቁ ማድረግ አለበት ማስተማር ያለባቸው አስተምሩ ግን በቃ መንካት የሌለባቸው ነገር ለምን ይነካሉ ቤተ ክህነቱም ደግሞ ዝም ማለት የለበትም የኛ አባቶች እንደሱ ህግ ክፍል አለው በነገራችን ቤተ ክህነቱ የራሱ ህግ ክፍል አለው የህግ ባለሙያዎች ስብስብም አለ ቅድም ታሰሩ ሲል መግለጫ ሲያወጣ የነበረው በኋላ ደግሞ ድምጹን ያጣ ነው ማለት ነው እንደዚህ አይነት እንትን አለ በርግጥም እንዳልሽው ልክ ያልሆነ ነገር ሲኖር ያንዳንዳችን መጠየቅ አለብን በህግ አግባብ እንደዚህ አፍ በመካፈት ሳይሆን የሚለው ነገር እኔም ጋራሻለሁና መጀመሪያ እንደውም የአቶ ሚስጥረ ሚስተነኝ ስትይኝ ታስሮ ነበርና ጠይቀሽዋል ወይ እስር ቤት ይያለ የሚል ጥያቄ ለማንሳት ነበር ያሰውኩ የነበረው ግን አንቺ ደግሞ ለምን ተፈታ የሚል ጥያቄ ስለነበር ይዘሽ መጣሽው ያን ጥያቄ ላለማንሳት ወድጃለሁ ስለዚህ ሐሳብሽ ይሄ ስለሆነ የመጣሽበትም በመሃል ብዙ ነገር አነሳን ጠቅለል አድርጊውና እዚህ ላይ እንግዲህ እኔ ጠቅለል ለማድረግ እንግዲህ ምን አለ መሰለ እኔ በአግባቡ ቤተ ክህነቱ ማስከበር ያለበትን ነገር ከንብረቶቿ ጀምሮ ማለት ነው ማስከበር ያለበትን ነገር እንዲያስከብር መንግስትም ደግሞ አግባብ የሌለው መንገድ ሰዎች ሲሄዱ በህግ እንዲቀጡ አዋጅ ቢያወጣ አገር ማትበጠበጥም ማንንም የማንንም እምነት አይነፍቅም ስለዚህ ይሄ ሰውዬም አሁን የራሱን እምነት ይዞ የራሱን እምነት ነው መስበክ ያለበት እንደዚህ በቆሸሻፉ ንጹህን ነገር መንካት የለበትም እውነቴን ነው የምነግርህ እንኳን መቅደድ እኔ በእጁ መንካት እንኳን ይችላል ብዬ የማላስበው ሰው ነው እሱ በጣም የቆሸሸ ሰው ልብስ ለብሷል እንጂ ራሱ አጋንንት ነው ሰውየውና ይሄንን ባክብሮት ነው የምጠይቀው በርግጥም ምንድነው መጠየቁ አለ ምናም ማስፈጸም ችግር ነው ያለው አይደለ የማስፈጸም ችግር ነው ያለው ነገሩን እስከ ዳር የማድረስ ችግሮች አሉ እንደዚህ አይነት ነገሮች ቢኖሩ አስተማሪ ነገር ይኖራል ነው ምናልባት ያለሽበትን አንቺ ያለሽበትን ከልጆች ጋውን ሁኔታም አልነገርሽኝም በዛውም ቀረምትዩ መልእክት ካለ አስተላልፊ ምናልባት እንደም ያገኙሽም ሰዎች ካሉ የሚያበረቱሽ ሰዎች ካሉ ስልክሽን በዛው ልትነግሪን ትችያለሽ እኔ እንግዲህ ከልጆቼ ጋር ያለውበት ሁኔታ እግዚአብሔር የተመሰገነ ይሁን ዛሬ ላይ ልጆቼ ዳይፐር አይፈልጉም ወተት አይፈልጉም ያ ጊዜ አልፏል
ዛሬ ምንድነው ጫማ ጠርገው መኖር የሚችሉ ኩሊነትም ተሸክመው መኖር የሚችሉበት እድሜ ላይ ነው ያሉት የመከራ ጊዜ ችግር ጊዜ አልፏል እግዚአብሔር ይመስገን ግን ቢሆንም በልጆቼን የማሳድገው ነው መዳንያለም ቀራኒው መዳንያለም ስር ቁጭ ብዬ ጉሊት እየሸጥኩ ነው የማሳድጋቸው አድገዋል እግዚአብሔር የተመሰገነ ይሁን ክብር ለመዳንያለም ይሁንና ያው እኔ ህዝቡ እንዲረዳኝ የምፈልገው ሰውየውን ለበቀል ወይም ደግሞ የሱን ጥቅም ፈልጌ አይደለም እኔ አሁን ያለበትን አውቄያለሁ መሄድ ይችላልው ህግን ለህግ አሳውቄ ልጆቼ መካፈል እንት ማለት ያለባቸውን ነገር ማግኘት ያለባቸውን ነገር እንዲያገኙ ማድረግ ይችላልው ግን አልፈልግም እኔ እሱን የሆነ ነገር ምንም ነገር አልፈልግም ምንም እኔ ልጆቹን አላቀም በኔ በኩል ግን ምንም ፈልገው ነገር የለኝም እሱ ለገንዘቡ ሲል ነው እኔ እንደዚህ ሲሸሽ ሲሳደድ ጫካ ገብቶ ለመኖር የበቃው ስለዚህ ይሄ ካጉል ስራው እኔ የማይነካውን ስለነካብኝ ወጣሁኝ እንጂ የሱን ንብረት ፈልጌ አይደለም በቀንም ፈልጌ አይደለም ግን እግዚአብሔር የተመሰገነው አሁን የምተዳደረው በጉሊት ነው ያው የኖርኩ ነው ስለዚህ ለአቶ ሚስጥርም እንግዲህ መልእክትሽን አስተላልፊ እኛ መልእክትሽን አደርሳለን አርፎ እንዲቀመጥ ነው የምፈልገው ብየዋለሁ እኔ ወይ ቤተ ክህነቱ አይደለም ማንንም አይደለም እኔ ራሴ ዋጋህን ሰጣለሁ ብየዋለሁ ሪከርድ አድርጌዋለሁ ዋጋህን የምሰጥ እኔ ነኝ ላንተ የሚወረወረው መቅሰፍት ልጆቼን እንዲመታ አልፈልግም ምክንያቱም ከሱ ምንም ነገር የተጠቀሙት ነገር የለም ልጆቼ በደም ግን አንድ ናቸው ስለዚህ ግፉ እንዲቀመጥ አልፈልግም እሱ ለገንዘብ ብሎ ለጥቅም ብሎ በሰራው ስራ እኔ ልጆቼ እነዚህ ነው የወለድኳቸው ልጆች ብቻ አይደለም እንግዲህ እንደነገርኩ 8 ሚስት አግብቻለሁ 8 ልጅ አለኝ ብሏል እነዛ 8 ልጆችም ቢሆኑ የሱ ግፍ ምንም በማያውቁት ነገር እነሱ የሱ መጥፎ ነገር እነሱ ላይ እንዲለጠፍ አልፈልግምና እግዚአብሔር እነሱን ከእንደዚህ አይነት ነገር ያውጣቸው እሱን ግን እንደሰራው የዘራውን ይጨድ ስለዚህ አርፎ እንዲቀመጥ ነው የምፈልገው መልካም ምናባስ ደውሎ ሊያገኙሽ የሚፈልጉ ሰዎች ሊኖሩ ይችላሉ በያስባለውና ስልክሽንም ነገሪ እሺ 09 89 06 34 22 አው ሳስበው ደውለው ወይ መረጃ እንግዲህ ክስም መሰረት አለው ያልሽ ስለሆነ ማለት ነው ያላግባብ የሆነ ስራ ሲሰራ ካየሁት አሁንም እየሰራ ስለሆነ ለምን ተፈታ እንደውም አግዛለሁ ያልሽ ስለሆነ ምናልባት ደውለው አንቺ መረጃ የሚጠይቁን ሰዎች ካሉ ወይ ለሌላ ጉዳይ የሚፈልጉሽ ሰዎች ካሉ ስልክሽን ማስቀመጥ ተገቢ ከሆነ በሚን ነው ስልክሽን የጠየቅኩሽ አቶ ሚስጥር መዝገቡም ስሙ ተነስቶ ከመጀመሪያው እስከ መጨረሻው ስለሆነ የተወራ የተዋለው ቅሬታ አለኝ ካለ እኛ ማስተናገድ እንችላለን ሚዲያው ክፍት ነው በዚህ አጋጣሚ ለማለት ፈልጋለሁኝ አንቺ ግን አብረሽን ቆይታ ስላደረግሽ እጅግ አድርጌ አመሰግናለሁ እኔም አመሰግናለሁ ተመልካቾች በዚህ መንገድ ከወይዘሮ በለጡ ጋር ቆይታ አደረግን እንግዲህ ያው ስም ስለሆነ እየተነሳ የነበረው ይሁን እንጂ ደግሞ የአቶ ሚስጥር መዝገቡ የልጆቹ እናት ባለቤቱ የነበረች ሰው ስለሆነች እንግዲህ የነበረው ነገር ያካፈለችን ነው አብረን ቆይታ ያደረግነው ስም ስለተጠቀሰ ግን ስሙ የተጠራው አቶ ሚስጥር መዝገቡ እንግዲህ ቅሬታ ካለ ማስተናገድ እንችላለን ተመልካቾች እናንተ ግን አብራችሁን ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን በያላችሁበት ጥሩ ጊዜ ተመኘን ሰላም